በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየዓመቱ የምናከብረውን የህዳር ጽዮንን በዓል ምክንያት አድርገን ወደ እያንዳንዳችን ልቦና ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረውን ትምህርት ስንከታተል በተለይ ከታቦት ምንነት ጋር ጽላት ምንድነው? ታቦት ምንድነው? ጽዮን የሚለው ቃልስ ፍቺው በምን መልኩ የሚገለጽ ነው የሚለውንና ከዚሁ ጋር በተያያዥነት ልናስባቸው የሚገቡ ሁላችንም ልናውቃቸው የሚያስፈልገንን ትምህርት በዚህ በማህደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና እንዲያደርስልን እሱኑ አጋዥ አድርገን በምናደርሳችሁ በዚህ መንፈሳዊ አገልግሎታችን እጅግ በጣም በርካታ መርሃ ግብሮችን ከዚህ ጋር በተያያዘ ያደረስናችሁ ነበረ። መቼስ እንደው በዓላትም ሲመጡ እንዲሁም በተለያየ ጊዜ ማስታወሻ ስለሚያስፈልገን ጥያቄም ስለሚመጣ በተለየ መልኩ ደግሞ እኛም እንደው አንዳንዴ በራሳችን ድክመትም ማስታወሻ ይዘንም ስለማንከታተል እንዲሁ ብቻ በላያችን ላይ እንዲፈስብን እና እግዚአብሔር ባወቀ ደግሞ ችግር በመጣ ጊዜ እሱ ራሱ ስለሚገልጠው ፍቅሩንና ደግነቱን እንዲያበዛልን ቤተክርስቲያናችን የምታስተምረውን አንዳችም እንከን የሌለበትን መጽሐፍ ቅዱስን አብነት አድርገን አባቶቻችን መንፈስ ቅዱስ በነገራቸው መልኩ አንድም እያሉ እያመሰጠሩ ያስተማሩንን ትምህርት መነሻ አድርገን ይኸው ለዛሬም መለስ ብለን አንዳንድ ነገሮችን ለመከለስ ወደን ነው። ከህዳር ጽዮን ጋራ ከታቦት ጋራ የበዓሉ ምንነት በዓሉን ለምን እንደምናከብርም ከዚሁ ጋራ በተያያዘ ሌሎችም ተያያዥ ጉዳዮችን ማየት ስለሚያስፈልገን እንዲህ የበዓላትን ጥቆማ በምናደርግበት በዛሬው መርሃ ግብራችን የተመለስ ነው። ህዳር ጽዮንን ለምን እናከብራለን? ይህም በተመለከተ መጽሐፍ ቅዱስ የሚነግረን በተለይ ከታቦት ክብር ጋራ ከታቦት ኃይል ጋራ የምንሰማቸው በርካታ ቁም ነገሮች አሉና እንዲህ ለማየት እንሞክራለን። የሚያስተምርም በልብ የሚያሳድርም ለፍሬ የሚያደርስም እሱ ነውና ካልተማሩ ማወቅ ካላወቁ መጽደቅ የለም ብለው አባቶቻችን እንደነገሩን ቤተክርስቲያናችን የምታስተምረውን ትምህርት በተለይ በዓላትን ስናስብ ለምንድን ነው ማከብረው? ይሄን በዓል እንደው ዝም ብሎ በልማድ ነው ታቦት እያወጣን እያከበርን የምንሄደው ወይስ መጽሐፍ ቅዱሳዊ ትርጓሜና አስተምሮ አለው የሚለውን እያንዳንዱን በእውነት በልባምነት መከታተል ስላለብን ይህንኑ በተመለከተ ከዚህ ቀደም ወደ እናንተ ጠቅሰናቸው የነበሩ መጽሐፍቶች አሁንም በተለየ መልኩ የሚነግሩን ስላለ ያንኑ እኛ መነሻ አድርገን መከታተላችንን እንቀጥላለን። ህዳር 21 በየዓመቱ የምናከብረው የህዳር ጽዮን በዓል ምንን አስመልክቶ የሚከበር በዓል ነው የሚለውን በተለይ ከታቦት ክብር ጋር የምናየውን እንዲህ እናደምጣለን። ለዚህ ሰዓትና ደቂቃ ያደረሰን እሱ ነው። የሚያስተምርም በልብ የሚያሳድርም ለፍሬ የሚያደርስም እሱ አምላካችን ነውና በትዕግስት ሆነን ልባችንን እንደ ልድያ ከፍቶልን ሰምተን ለመለወጥ ሰምተን ለጽናት ለመጽናናት እርሱን አምላካችን እንድናውቅበት ቤተክርስቲያናችን ምንኛ የተሟላች ምንም እንከን የማይወጣላት መሆኗን የምንረዳበትና በዚህች እምነትም ስላኖረን እሱን አምላካችን የምናመሰግንበት እንዲያደርግልን ደጅ እየጠናን ነው። እንግዲህ ይህችን ዕለት ባርኮ ቅዱስ የሰጠንን የፍቅር አምላክ ቸሩ መድኃኔዓለም የድንግል ማርያም አንድያ ልጇን ከምንም ነገር በላይ እናመሰግንበት ዘንድ በፈጠረልን አንደበት ክብርና ምስጋና ለገናና ስም ይሁንልን ብለን መርሃ ግብራችን የምንጀምረው ጽዮን የተባለች እናታችን መብርሃንም እንደ አይነ ጥቅሻ የሚደርሰው ጸሎቷ ስላልተለየን ሁልጊዜም ቃል ኪዳኗ አብሮን ስላለ ስሟ የከበረ የተመሰገነ ይሁን። የነጻች ጎላች የተረዳች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስለ ህዳር ጽዮን ስለ ታቦተ ጽዮን ይህን ትምህርት ነግረናለች። እስራኤል ከግብፅ ከባርነት ከወጡ በኋላ ጸልየው እንዲድኑባት ሰውተው እንዲከብሩባት ታቦተ ጽዮንን ሰጥቷቸዋል። እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንና ሆርን ከተማውን አስጠብቆ ምንም ምን ቢነሳባችሁ አትሸበሩ ብሎ አስጠንቅቆ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከላይ ወጣ። 3 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ተኛው ገብቶ ቆሟል። 34ቱን ቀን 570 ጊዜ ሲነጋገረው ሰንብቷል። 6ቱን ቀን በልቦናው ሲስልበት ሰንብቷል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮንን ከግብፅ ያወጣን ሙሴ የሆነውን አናውቅም፣ ቀረብን፣ በፊታችን የሚሄዱልንን ጠላቶቻችንን የሚያጠፉልንን ጣዖታትን አሰራልን አሉት። እሱም አሮን ማለት ነው አይሆንም ብላቸው እስራኤል ቁጧን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል፣ ባደርገው ደግሞ ፈጣሪ ያዝንብኛል፣ ምን ይሻለኛል ብሎ ተጨነቀ። እንግዲያውስ ከግብፅ ያመጣችሁትን ጌጣችሁን አምጡ አላቸው።
እንዲህ ማለቱ እስራኤል ወርቅ ወዳጆች ናቸውና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነው። ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ሰይጣን አነሳስቷቸዋልና ወንዶችም ሴቶችም ከየትም ብለው ዕለቱን ሰብስበው አመጡለት። ያንን ተቀብሎ ጉድጓድ አስቆፍሮ የወንዶችን በአንድ ጉድጓድ የሴቶቹን በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት በላብኝ ምን ላድርግ ለማለት ነበር። 2 ጥጃዎች ሆኖ ተነሳ። እነሱም ተቀብለው ይወድቁ፣ ይነሱ፣ ይዘፍኑ፣ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ሕዝብከ ወአሮን እሆከ አለው። ጸብ በዚህ ጊዜ ተጀመረ። ይህን ሕዝብ ተወይ ላጥፋቸው፣ አንተን በብዙ ሕዝብ ላይ እሾመሃለሁ አለው። እነዚህን እስከምታጠፋቸው እኔን ከባለሟልነት አውጣኝ፣ ከሕይወት መዝገብ ፋቀኝ አለ ሙሴ። እንኪያውስ ፈጥነህ ውረድ፣ ወርደህም ዝም አትበል፣ ስራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱን አስከትሎ ከእግረ ደብር ሲሄድ ከከተማው በር ሲደርሱ ወደ ሰልፍ የሚሄድ የአርበኛ ድምፅ ሰማለሁ። አሕዛብ አንተ አለመኖርህን አውቀው በእስራኤል በጠላትነት ተነስተውባቸዋል መሰለኝ አለው። የአርበኛ ድምፅ አይምሰልህ፣ እስራኤል ያልፈላ ጉሽ ጠጥተው የሆነው ያልሆነውን ይቀባጥራሉ እንጂ አለው። የማይረባ ጣዖት አቁመው ሲለው ነው። እውነትም ቢደርሱ ጣዖት አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ተበሳጭቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያን ከፈሳሽ ውሃ ይዞ ወርዶ እያስፈጨ እያስደቀቀ እያስላመ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያለበት ከግንባሩ ከከንፈሩ ለምጽ እየተቀሰመ ተገኝቷል። ያን ምልክት አድርጎ ሌዋውያንን በጠባብ በር አስከብቦ አባት ለልጁ ልጅ ለአባቱ እንዳይራራ ብሎ 3000 ሰው አስፈጅቷል። ሙሴ በተሰበሩት ጽላት አዘነ። ጌታም አዘንክ ካለው አዎን አለው። ቀር ከመቀዳሚ እንደ ቀደሙ አድርገ ቅረጽ አለው። እንደ ቀደሙ አድርጎ ቢቀርጽ ቃሉ በግብር አምላካዊ ተጽፎ ተገኝቷል። ይህ ምሳሌ ነው። ጌታ የሰጠው 2ቱ ጽላት የአዳምና የሔዋን እነዚያ ጽላት በጣዖት ምክንያት እንደተሰበሩ አዳምና ሔዋን በዕፀ በለስ ምክንያት ከክብራቸው ከማዕረጋቸው የመወረዳቸው ምሳሌ፣ ሙሴ የቀረጻቸው የእመቤታችን 2 መሆናቸው የነፍስ የሥጋዋ ቃሉ በግብር አምላካዊ በልዩ የአምላክ ሥራ ማለት ነው ተጽፎ እንደተገኘ ዋህድ ቃል እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ የመቀረጹ ምሳሌ ነው። ይህች ጽላተ ሕግ ለአማናዊቷ ጽላት ለእመቤታችን ምሳሌ በመሆኗ ታቦተ ጽዮን ተብላለች። እንግዲህ በዚህ መልኩ እስራኤል ከግብፅ ከባርነት ከወጡ በኋላ ጸልየው እንዲድኑባት ሰውተውም እንዲከብሩባት ታቦተ ጽዮን ከተሰጠቻቸው በኋላ በታቦተ ጽዮን እየተማጸኑ 40 ዘመን ደመና እየጋረደ መና እያወረደ አለት እየሰነጠቀ ውሃ ከጭንጫ እያፈለቀ በሰላም ተንከባክቦ መግቦ ምድረ ርስት አግብቷቸዋል። ከዚህ በኋላ መስፍን ሲሞት መስፍን፣ ካህን ሲሞት ካህን እየተተካ ስርዓቱ ሳይጓደል ከኤሊ ደረሰ። ኤሊም ክህነት ከምስፍና አስተባብሮ ይዞ 40 ዘመን ካስተዳደረ በኋላ አፍኒንና ፊንሐስ የሚባሉ ልጆቹን ከበታቹ ሾማቸው። ጌታን የሚያስቆጣ 3 አበይት ኃጣው ሰርተዋል። 3 ኃጢአቶች ናቸው። እንግዲህ ነህምያ ምዕራፍ 9 ቁጥር 21፣ የሐዋርያት ሥራ ምዕራፍ 13 ቁጥር 18። አንደኛ እነዚህ የኤሊ ልጆች የሰሩት አፍኒንና ፊንሐስ የተባሉ የቤተ ክርስቲያን አገልጋይ የሆኑ የሰሩት ኃጢአት አንደኛ ሙሴና አሮን በሰሩት ስርዓት በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን መስዋዕተ ማህቶት ወይም ፋና ከባዶ ቤት ሲበራ ቢያድር ምን ይረባል ብለው አስቀርተውታል። ሁለተኛ እስራኤል መስዋዕት በሚሰዉ ጊዜ ገና ስቡ ሳይጤስ የወደዱትን ስጋ ነጥቀው ይበሉ ነበር። ሶስተኛ በመገናኛው ድንኳን ሊያገለግሉ የመጡትን ሴቶች ያስነውሩ ነበር። አባታቸው ኤሊ ይህን ሰምቶ ልጆቼ ስለ እናንተ የምሰማው ደግ አይደለም። ሰው ሰውን ቢበድል በእግዚአብሔር ያስታርቁታል፣ ሰው እግዚአብሔርን ቢበድል ግን በማን ያስታርቁታል? ተው አይሆንም አላቸው። ዳሩ ግን ከጌታ ይልቅ ለልጆቹ አድልቶ ልሻራቸው ሳይል ቀረ። አንደኛ ሳሙኤል ምዕራፍ 2 ቁጥር 25። ታቦተ ጽዮንን እያገለገለ የሚኖር ሳሙኤል በዚያች ሌሊት ተኝቶ ሳለ ጌታ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ካህኑ ኤሊ የጠራው መስሎት ሄዶ እነሆኝ የጠራኸኝ አለ። አልጠራውህም ሄደተኛ አለው። ሁለተኛም ጠራው። ሳሙኤል ሳሙኤል የሚለው ማለት ነው። ከኤሊ ቀረበ። ኤሊ ይህ ብላቴና ራእይ ተገልጾለት ይሆናል ብሎ እንግዲህ ወዲህ ቢጠራህ ተነስተህ ታጥቀህ እጅ ነስተህ ቁምና እነሆ ባሪያ እሰማለሁ ተናገር በል አለው።
ሶስተኛ ሳሙኤል ሳሙኤል ብሎ ጠራው። ያ ድምፅ ተነስቶ ታጥቆ እጅ ነስቶ ቆመና ባሪያህ እሰማለሁና ተናገር አለ። ልጆቹን ከመበደል አልከለከላቸውምና እንድፈርድበት የተናገርኩትን በኤሊ ፈጽምበታለሁ ብሎ የእስራኤልን መመታት፣ የታቦተ ጽዮንን መማረክ፣ የአፍኒንና ፊንሐስን የኤሊንም ሞት ነገረው። ሲነጋ ኤሊ እግዚአብሔር የነገርህን አንዳችም ሳታስቀር ንገረኝ አለው። ነገረው። ኤሊም እርሱ እግዚአብሔር ነውና የወደደውን ያድርግ አለ። ጌታ የማያደርገውን አይናገርም፣ የተናገረውን አያስቀርምና እስራኤል በኢሎፍላውያን ዘምተው በአንድ ጊዜ 4000 ሰው አለቀባቸው። ይህ ነገር የሆነብን ታቦተ ጽዮንን ባለመያዛችን ነውና ታቦተ ጽዮንን ላክልን ብለው ወደ ኤሊ ላኩ። አፍኒን፣ ፊንሐስ ታቦተ ጽዮንን ይዘው ሄዱ። በእስራኤል ጦር ሰፈር ታላቅ ደስታ ተደረገ። እልልታው ደመቀ። ኢሎፍላውያን ድል ያደረገን እኛ ነን፣ እነሱ ምን አግኝተው ነው የሚደሰቱት አሉ። በታቦተ ጽዮን ምክንያት መሆኑን ሲያውቁ በግብፃውያን የሆነውን ሰምተዋልና ወዮልን ወዮልን አሉ። ኋላ ግን ተጽናንተው ገጠሙ። እስራኤል ተመቱ፣ አፍኒን ፊንሐስ ሞቱ፣ ታቦተ ጽዮንም ተማረከች። አንድ ብንያማዊ ልብሱን ቀዶ አመድ ነስንሶ ወደ ከተማ ተመለሰ። የሐዘን ምልክት ነው። ከዚያም ታቦተ ጽዮን እንደተማረከች፣ ካህናቱም እንደሞቱ፣ ሕዝቡም እንደተሸነፉና ብዙ ሕዝብ እንዳለቀ ለከተማው ሁሉ አወራ። ከተማዋ በለቅሶና በዋይታ ተናወጠች። በዚህ ጊዜ ኤሊ የ90 ዓመት ሽማግሌ ነበርና የሆነውን ሰምቶ ደንግጦ ከወንበሩ ወድቆ የጎድኑ አጥንት ታጥፎ ሆዱን ወግቶት ሞቷል። አንደኛ ሳሙኤል ምዕራፍ 4 ቁጥር 9። ፍልስጤማውያንም ታቦተ ጽዮንን አዛጦን ወስደው በቤተ ጣዖታቸው ከዳጎን ጋር አስቀመጧት። በማግስቱ ሊያጥኑት ቢገቡ ዳጎን በታቦተ ጽዮን ፊት በግንባሩ ወድቆ አገኙት። ከቦታው መልሰው ሄዱ። በማግስቱ ሲመለሱ እጅ እግሩ ተቆራርጦ ደረቱ ለብቻው ቀርቶ አገኙት። ሰዎቹም በእባጭ ተመቱ። መቅሰፍቱ ቢጸናባቸው ወደ ጌት ወሰዷት። የጌት ሰዎችም እንዲሁ በመቅሰፍት ተመቱ። ወደ አስቀሎና ቢወስዷት ልታስፈጁን ነውና መልሱልን አሏቸው። ከ7 ወር በኋላ ወደ ሀገሯ ትመለስ ብለው ቀንበር ባልተጫነባቸው በሚጠቡ ላሞች በሚሳብ አዲስ ጋሪ አድርገው የበደል መስዋዕት እንዲሆን በ5 ከተሞቻቸው አምሳል 5 የወርቅ አይጦች አድርገው ሰደዷት። ላሞቹም ወደ ግራ ወደ ቀኝ ሳይሉ ቤተ ሳሚስ ከኢያሱ እርሻ ደርሰው ቆመዋል። ታቦተ ጽዮንን ከሐውልተ ሰም አኑረው ሰረገላውን ፈልጠው ላሞቹን አርደው አወራርደው መስዋዕት አቀረቡ። ነገር ግን ሕዝቡ ታቦተ ጽዮንን በድፍረት በማየታቸው ከመካከላቸው 5000 ያህል ተቀሰፉ። ፈርተው ታቦተ ጽዮን መታለችና ውሰዱ ብለው መልእክተኛ ላኩ። ወስደው በአሚናዳብ ቤት አደረጓት። ልጁ አልዓዛር 20 ዓመት አገልግሏታል። አንደኛ ሳሙኤል ምዕራፍ 7 ቁጥር 2። እስራኤል ታቦተ ጽዮንን ከጠላት ሲታደጉባት፣ ከአባር ከቸነፈር ሲድኑባት፣ ከእግዚአብሔር ጋር ሲታረቁባት፣ በረከትና ረድኤት ሲቀበሉባት እስከ ሰሎሞን ዘመነ መንግስት ድረስ ኖረዋል። በሰሎሞን ዘመነ መንግስት እስራኤል ወደፊት ጠፍ እንደምትሆን እግዚአብሔር ስለሚያውቅ በእርሱ ቸርነት በሰሎሞን አስረካቢነት በቀዳማዊ ምኒልክ ተረካቢነት ወደ ኢትዮጵያ ለመምጣት ትችላለች። እስካሁን ድረስ በኢትዮጵያ በአክሱም ትገኛለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ጽዮን የሚለው ቃል ለ5 ነገሮች ይቀጸላል። እነዚህም ጽዮን የሚለው ቃል የዕብራይስጥ ቃል ሲሆን ትርጉሙም ጸወን፣ አምባ፣ መጠጊያ፣ ጥላ ከለላ ወይም ጥላ ከለላ ማለት ነው። ጽዮን የሚለው ቃል የሚቀጸልባቸው 5 ነገሮች፣ አንደኛ ሙሴ በደብረ ሲና ከእግዚአብሔር የተቀበለው ጽላተ ሕግ ጽላተ ሙሴ ወይም ታቦተ ጽዮን ትባላለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 19። ሁለተኛ የአብርሃም ርስት የሆነችው ኢየሩሳሌም ጽዮን ትባላለች። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6። ሶስተኛ ቅድስት ቤተ ክርስቲያንም ጽዮን ቅድስት ትባላለች። የሰማዕታት ሀገራቸው ሁለንተናዋ በወርቅና በዕንቁ የተሸለመች በቀኟ የሕይወት ወንዞችን በግራዋ የዘይት ልምላሜዎችን የያዘች ሰላማዊት አምባ መጠጊያ ቅድስት ቤተ ክርስቲያን እነሆ ያማረች የተወደደች ናት ብሏል ሊቁ ቅዱስ ያሬድ። አራተኛ ለመንግሥተ ሰማያት ሲቀጸል ደብረ ጽዮን ትባላለች። አባ ሕርያቆስ በቅዳሴው መንግሥተ ሰማያት ደብረ ጽዮን ተብላ እንደምትጠራ ኦ አንትሙ ሕዝበ ክርስቲያን እለ ተጋባእክሙ በዛቲ ዕለት እያለ በቅዳሴው መጨረሻ ላይ እንደሚናገረው እንዲህ ብሏል። ይህች ዕለት ቀድሶ ያቆረበባት ዕለት ናት። የክርስቲያን ወገኖች በዚህ ዕለት እንደተሰበሰባችሁ ነፃ በምታወጣ በደብረ ጽዮን በመንግሥተ ሰማያት ይሰብስባችሁ በማለት ይመሰክራል።
አጋእዚት አለ። ይህችን ዓለም ኃጥኡም ጻድቁም ይገዛታል። እሷን ግን የሚገዛት እሱ ብቻ ነውና ምድራዊት አለችና ከዚያ ሲለይ እንተ በሰማያት አለ። ዕብራውያን 12 ቁጥር 22 እና አምስተኛ ለእመቤታችን ለንጽሕት ቅድስት ድንግል ማርያም ጽዮን ይነገራል። ባሕረ ጥበባት ቅዱስ ያሬድ አብርሂ ጽዮን እንቁ ዘጳዚዮን ዘአጥሬኪ ሰሎሞን እያለ በሚናገረው ሰሎሞን ጳዚዮን በሚባል እንቁ የተወጃጀሽ ጽዮን ሆይ አብሪ፣ እዝራም ምስጋና የሚከባት የክርስቲያን ማደሪያ የሆነች ቅድስት ጽዮንን በሴት አርያ አያት በማለት ሰሎሞንና እዝራ በአንድ መንፈስ ሆነው ለእመቤታችን ተቀኝተዋል። ጽዮን የሚለውን ቃል ከእመቤታችን ጋር ያለውን ተዛምዶ በጥቂቱ እንመልከት። የእግዚአብሔር የክብሩ መገለጫ የሆነችው በወርቅ የተለበጠችው ይህች የእግዚአብሔር ታቦት በንጽህና በቅድስና የተጌጠችው የእግዚአብሔር ወልድ እናት የሆነችው የአማናዊት ታቦት የቅድስት ድንግል ማርያም ምሳሌ ናት። ኢትዮጵያዊ ሊቅ በሰቆቃወ ድንግል መጽሐፋቸው ላይ የአምላክ ማደሪያ የሆነችው ታቦት ወደ ፍልስጤም ሀገር ሄዳ ዳጎንን ሰባብራ እንዳጠፋች ሁሉ አማናዊት የጌታ ታቦት ቅድስት ድንግል ማርያምም ጌታን ይዛ ወደ ምድረ ግብፅ በተሰደደች ጊዜ የግብፅ ጣዖታት ሁሉ እየተሰባበሩ መውደቃቸውን ያስረዳል። ይህን አባ አርከስሉስ የተባሉ ሊቅ ሲያስረዱ እንዲህ ብለዋል። ታቦተ አምላክ እስራኤል ጽዮን ዘነገደት ምድረ ኢሎፍሊ እያለ ትርጓሜው ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦት ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው። በዚህ ታቦት የተመሰለች ድንግል ማርያምም ሁሉን ማድረግ ከሚችል ከልጇ ጋር ግብፅ ወደሚባል አገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታት ፈረሱ፣ ጠንቋይ አስጠንቋይ ያላቸው ሁሉ አፈሩ በማለት አነጻጽሯል። ይህም ለጊዜው ቢደረግም ለኋላው ግን ምሳሌ ነበር። ላሞቹ የሰማዕታት ልጆች የልጆቻቸው ሰረገላ የመስቀል ልጆቻቸውን ከወደ ኋላ እንዳስቀሩ ሰማዕታትም የልጅ የገንዘብ ፍቅር አያስቀራቸውምና ሰረገላውን ፈልጠው እንደሰዋቸው ራሳቸውን በመስቀል ይሰዋሉና በማለት የብሉይ ኪዳን መተርጉማን ያመሰጥሩታል። የመልካ ማርያም ደራሲ ታላቁ ንጉሥ አጼ ዘርዓ ያዕቆብም የቅድስት ድንግል ማርያም ምሳሌ የሆነችውን የ20 መንፈቅ ማለት 10 ቃላት የተጻፉባቸው ጽላት የተቀመጡባትን የእግዚአብሔርን ታቦት ጊደሮቹ ከልጆቻቸው ይልቅ በማስበለጥና በመውደድ ይዘዋት ወደፊት እንደነጎዱ እርሱም የልዑል ማደሪያ ለሆነችው ለድንግል ማርያም ያለውን ጥልቅ ፍቅር በድርሰቱ ሲገልጥ እንዲህ አለ። ማርያም ጽዮን ታቦት ቃለ ጽድቅ መንፈቀ እስራ እጎላት እምእጎሊሆን ከመኪያኪ አፍቀራ አፈቀርኩኪ አፍቅርኒ እሚእዜ ለግሙራ። የ20 እኩሌታ የሚሆን የእውነት ቃል ማደሪያ ጽዮን ማርያም ሆይ ጊደሮች ከጥጆቻቸው ይልቅ አንቺን እንዳፈቀሩ እኔም ወድጄሻለሁና ከዛሬ ጀምሮ ፈጽሞ ውደጂኝ በማለት ገልጦታል። የ20 እኩሌታ የሚሆን የእውነት ቃል ሲል 10ሩን ቃላት መናገሩ ነው። ያቺ ታቦተ ጽዮን የማይታይ ረቂቅ ቃል በጽሑፍ እንደገዘፈባት በአማናዊቷ ጽዮን በእመቤታችን ረቂቅ መለኮት አካላዊ ቃል ኢየሱስ ክርስቶስ ገዝፎባታልና ያቺ የ10ሩ ቃላት ማደሪያ እንደሆነች እመቤታችንም የ10ሩ ቃላት ባለቤት የኢየሱስ ክርስቶስ ማደሪያ ናትና በዚያች አምልኮት እንደጸና በእመቤታችንም አምልኮተ እግዚአብሔር ጸንቷልና ያቺ 4 ማዕዘን እንደሆነች እመቤታችንም ቃል ኪዳኗ በአራቱ ማዕዘን ይደርሳልና አንድም በአራቱ ማዕዘን ያሉ ክርስቲያኖች ሰአሊ ለነ ቅድስት እያሉ ይማጸኗታልና ያቺ መማሪያ ፊደል የረቂቅ ቃል መገለጫ እንደሆነች እመቤታችንም አማናዊቷ የአካላዊ ቃል መገለጫ የኃጥአን መማሪያ ፊደል ናትና አባ ጊዮርጊስ ትመስሊ ፊደለ ወተወልድ ወንጌለ ወታገምሪ መስቀለ ፊደልን ትመስያለሽ፣ ወንጌልን ትወልጃለሽ፣ መስቀልን ትወስኛለሽ ሲል ይነግረናል። ዳግመኛም ሊቁ አባ ጊዮርጊስ በምስጢር ሲራቀቅ አንቲ ውእቱ ጽዮን ታቦተ አምላክ እስራኤል እንተ ነገደት ምድረ ኢሎፍሊ ወበህየ አውደቀት ወደ ዳጎን። ወደ ኢሎፍሊ ምድር የሄደች የእስራኤል አምላክ ማደሪያ ጽዮን አንቺ ነሽ። በዚያም ዳጎንን የጣለችው ጣዖት አምላኪዎቹንም የቀሰፈቻቸው በአመጣጧም ከአዛጦን ሰዎች ካሳን የተቀበለች ከካሳዋም ጋራ እምቦሳ ባላቸው ላሞች አስጭነው የሸኟት ከእርሷም ጋራ የወርቅ ሳጥኖችን
እመቤታችን በጎኗም የበድን ሳጥን ስርዓትን አልሰሩም። ነገር ግን በእርሷ ዘንድ ካለ ከወርቅ መሳሪያና ከሳጥን ጋር ላኳት። በእንግድነቷ ወቅትም ባሳደራት ጊዜ ወደ ቤት በመግባቷ እግዚአብሔር የአቢዳራን ቤት ባረከ በማለት የምሳሌዋን እሙንነት በሰፊው ገልጧል። ይህችም የእግዚአብሔር ታቦት በቤተ አሚናዳብ 20 ዓመት ተቀምጣለች። ከዚያም የሳኦል ዘመን አልፎ የእግዚአብሔር ወዳጅ ዳዊት በነገሰ ጊዜ በአዲስ ሰረገላ አድርገው ከቤተ አሚናዳብ አውጥተው በበገና፣ በመሰንቆ፣ በከበሮ፣ በነጋሪት፣ በጸናጽል እግዚአብሔርን እያመሰገኑ ይዘዋት ሲመጡ የእግዚአብሔርን ታቦት ኦዛ በድፍረት በመያዙ እግዚአብሔር ቀስፎት ወዲያውኑ በታቦቱ አጠገብ ሕይወቱ አልፏል። ያን ጊዜ ነቢዩ ዳዊት የእግዚአብሔር ታቦት ያደረገችውን ተአምራት ተመልክቶ እግዚአብሔር በእርሷ እንዳደረ በማመን በፍርሃት ተውጦ የእግዚአብሔር ታቦት ወደ እኔ እንዴት ይመጣል በማለት ለታቦቷ ያለውን ታላቅ ክብር ገልጧል። ሁለተኛ ሳሙኤል ምዕራፍ 6። በዘመነ ሐዲስም በተመሳሳይ መልኩ ጌታን በማኅፀኗ የተሸከመች የልዑል እግዚአብሔር ማደሪያ አማናዊት ታቦት ቅድስት ድንግል ማርያም ወደ ኤልሳቤጥ ቤት በሄደች ጊዜ ኤልሳቤጥ ልክ እንደ ዳዊት መንፈስ ቅዱስ መልቶባት የጌታ ታቦት ማደሪያው መሆኗን ተረድታ እመቤታችንን ማለት ነው ድምጿን አሰምታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል በማለት ለቅድስት ድንግል ማርያም ያላትን ታላቅ አክብሮት እንደ ዳዊት ገልጣለች። ሉቃስ ምዕራፍ 1። ከዚያም ዳዊት ይህንን ታላቅ ቃል ከተናገረ በኋላ የእግዚአብሔር ታቦት በአቢዳራ ቤት ለ3 ወር ያህል እንደተቀመጠች ሁለተኛ ሳሙኤል ምዕራፍ 6። በተመሳሳይ መልኩም የአምላክ ማደሪያ እመቤታችን ንጽሕት ቅድስት ድንግል ማርያምም በካህኑ በዘካርያስ ቤት ለ3 ወር ተቀምጣለች። ሉቃስ ምዕራፍ 1 ቁጥር 56። ኦዛ ተቀስፎ ከሞተ በኋላ የእግዚአብሔር ታቦት ወደ አቢዳራ ቤት ገብታ ቤቱ ለ3 ወር በበረከት እንደተሞላ ሁሉ በተመሳሳይ መልኩ ዘካርያስም የመልአኩን ቃል ባለመቀበሉ ከተረገመ በኋላ እውነተኛይቱ የአምላክ ታቦት ድንግል ማርያም በቤቱ ለ3 ወር ያህል ተቀምጣ ቤቱን ባርካለታለች። ሉቃስ ምዕራፍ 1። እግዚአብሔር በታቦቷ ምክንያት የአቢዳራን ቤት እንደባረከ ሁሉ የዘካርያስንም ቤት በእመቤታችን ምክንያት የባረከው መሆኑን ሊቁ ቅዱስ ያዕቆብ ዘስሩግ ሲገልጥ ድንግል በምስጢር የተመላ ታቦትን ሆና ትኖራለች፣ የካህናት ወገኖችም ደስ ይላቸዋል ያከብሯታልም በማለት ታቦትነቷን አጉልቶ አስተምሯል። በተጨማሪም የእግዚአብሔር ታቦት ከቤተ አቢዳራ ወደ ዳዊት ከተማ ስትገባ ነቢየ እግዚአብሔር ዳዊት ከደስታው ብዛት የተነሳ የጌታ የክብሩ መገለጫ በሆነችው በታቦቷ ፊት እየዘለለ እንዳመሰገነ ሁሉ ሁለተኛ ሳሙኤል ምዕራፍ 6 አካላዊ ቃልን በማኅፀኗ የተሸከመችው የአምላክ ታቦት ቅድስት ድንግል ማርያምም ወደ ተራራማው ሀገር ወደ ይሁዳ ከተማ ወደ ኤልሳቤጥ ቤት በሄደች ጊዜ ታላቁ ነቢይ መጥምቁ ቅዱስ ዮሐንስ በእናቱ ማኅፀን ሆኖ ከደስታው ብዛት የተነሳ እየዘለለ አመስግኗል። ሉቃስ ምዕራፍ 1 ቁጥር 41። ይህንም ምስጢር አሁንም ሊቁ ቅዱስ ያዕቆብ ዘስሩግ ሲያብራራ ንጉሡ ዳዊት በቃል ኪዳኑ ታቦት ፊት ይዘል ነበረ፣ ከልቡ ደስታ የተነሳ ለንጉሳውያኑ ደንብ አልታዘዘም። እንዲሁ ዮሐንስ ደግሞ ገና ጽንስ ሳለ ከደስታው የተነሳ ከዳዊትም በላቀ ሁኔታ ዘለለ። ጽንስ ቢሆንም የእርሱ ባልሆነው በዚህ ዕድሜ አልተገታም። ድንግልና ቡሩክት የሆነችው እናት የእግዚአብሔር ቤት ምስጢራት ከሞሉባት ታቦትም በላይ ውብ ነበረች። ዳዊትም በአክብሮት በታቦቱ ፊት ዘለለ። ይህም ዮሐንስ በማርያም ፊት ሊዘል እንዳለ አስቀድሞ ያሳይ ነበርና ከዳዊት በቀር ንጉሥ መዝለሉ ተሰምቶ አይታወቅም። ሕፃን መዝለሉም እንዲሁ። ነቢያት፣ ካህናት የእግዚአብሔር ልጅ መንገድ አስቀድመው አመለከቱ። እርሱም በመጣ ጊዜ ይሹት የነበሩትን ምልክቶች ፈጸማቸው። የጌታውን የንጉሡን ምልክት ይጠቁም ዘንድ ዳዊት በደስታ በታቦቱ ፊት ዘለለ። ዮሐንስ በማርያም ፊት የሚያደርገውን ነገር ምሳሌ በመሆን አሳየ። ያችም ብላቴና እንዲሁ የእግዚአብሔር ታቦት ነበረችና የምስጢራት ጌታ በእርሷ አደረ። ከዚህም የተነሳ ልክ እንደዚያ ጀግና ንጉሥ ሕፃኑ በእርሷ ፊት በደስታ ዘለለ። እርሷ በቅዱስ ቃል እንደተመላ ታቦት የተሸከሟት ነበረች። የትንቢት ምስጢራት ፍቺ በእርሷ አደረ በማለት ይህ ምሁር ያዕቆብ ዘስሩግ ቅድስት ድንግል ማርያምን በምስጢር የተመላች የአምላክ ታቦት መሆኗን በማብራራት ገልጦታል። ዳግመኛም ነቢየ እግዚአብሔር ዳዊት በእግዚአብሔር ታቦት ፊት በደስታ ሲያመሰግን አይታ የሳኦል ልጅ ሜልኮል ብትንቀው እግዚአብሔር ተቆጥቷት በሕይወቷ ዘመን ሁሉ የልጅ ጸጋ እንዳታገኝ በመካንነት ቀጥቷታል። ሁለተኛ ሳሙኤል ምዕራፍ 6። ይኸውም ማደሪያው የሆነች ታቦቷን በድፍረት ሊነካት የሞከረውን ኦዛን የቀሰፈ
ዳግመኛ የጌትነቱ መገለጫ በሆነች በታቦቷ ፊት ያመሰገነ ዳዊትን የናቀች ሜልኮልን በምክነት የቀጣ አምላክ ዛሬም 9 ወር ከ5 ቀን በማኅፀኗ የተሸከመችውን የድንግልና ጡቶቿን የመገበችውን በጀርባዋ ያዘለችውና በደረቷ የታቀፈችውን ቅድስት እናቱን በድፍረት የሚነቅፉ ሔዋንን ያሳተ እባብ መርዝ ክህደቱን ባፋቸው የረጨባቸው በልቦናቸው ያሳደረባቸው ነቢያት ሐዋርያት ያስተማሩትን የሚያጣምሙ ጸረ ማርያሞች ለዚህ ድፍረታቸው ንስሐ ካልገቡ የዘላለም ቅጣትና በዚህ ዓለምም ከድንግል ማርያም አማላጅነት የሚገኘውን ታላቅ በረከት በማጣት እንደ ሜልኮል የበረከትና የጸጋ ምክንያት ያጋጥማቸዋል። ነቢየ እግዚአብሔር ዳዊት ጽዮንን የሚጠሉ ሁሉ ስለሚደርስባቸው ዘላለማዊ ምክንያት በመዝሙር 128 ቁጥር 5 ላይ እንዲህ ብሎ ገልጾታል። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደበቀለ ሳር ሳይነቀልም እንደሚደርቅ ለሚያጭደው እጁን ነዶዎቹን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም በማለት እንደተናገረ ጽዮን የተባለች የድንግል ማርያም አማላጅነትን የሚቃወሙ የዲያብሎስ የግብር ልጆች መናፍቃን እንደ ሜልኮል ከእግዚአብሔር ጸጋ የራቁ ናቸው። ከሊቃውንትም አባ ጽጌ ድንግልም ሲያስጠነቅቁ እስከ መነነቶ ሜልኮል ቅድመ ታቦት ሕግ ከመዘፈነ አንቺን ያስገኘ የእስራኤል ንጉሥ ዳዊት ሜልኮል እስከ ናቀችው ድረስ በእግዚአብሔር የሕግ ታቦት ፊት እንዳመሰገነ ድንግል ሆይ እኔም በስዕልሽ ፊት እዘምራለሁ። ድንቅ ተአምርሽንና የቀረበ መንፈሳዊ ምስጋናሽን የሚንቅ በመላእክትና በሰው አንደበት የተረገመ ይሁን በማለት ገልጿል። በተጨማሪም ሊቁ ቅዱስ ያዕቆብ ዘስሩግ በምስጢር በመራቀቅ ቅድስት ድንግል ማርያምን በምስጢር የተመላች ታቦት፣ የቃል ኪዳን ታቦት፣ እሳትን የተመላች ታቦት፣ የቅዱስ ቃል ታቦት በማለት እያብራራ ያስተማረው የነገረ መለኮት ትምህርት እጅግ ጥልቅ ነው። ይህንንም በሌላ መልኩ ስናየው ጥንቱን ዲያብሎስ በሄሮድስ አድሮ የአምላክ ታቦት የሆነችውን ቅድስት እናታችንን እንዳሳደደ ዛሬም እንደ ሜልኮል ልባቸው በትዕቢት በተመላ በልበ መናፍቃን አድሮ የኢየሱስ ክርስቶስን የባሕርይ አምላክነት የአማናዊት ታቦት የእናቱ የድንግል ማርያምን አማላጅነት በማመን ጸንተው ያሉ ምዕመናንን እንደሚቃወም በዮሐንስ ራእይ ምዕራፍ 12 ቁጥር 13 ላይ የተገለጸም ቃል አለ። እንዲህ ይላል። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ልጅ አሳደዳት። ከእባቡም ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ የንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝን የሚያህል ውሃ ካፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ በማለት ዲያብሎስ በባህር አሸዋ በተመሰሉ መናፍቃን ልብ አድሮ ዘወትር የፈጣሪያችን የክርስቶስን የባሕርይ አምላክነትን የአማናዊት ታቦት የድንግል ማርያምን የአምላክ እናትነትን የሚያምኑ ምዕመናንን ሲቃወም እንደሚኖር በራእዩ አስተምሯል። እንግዲህ ወደ በዓሉ ስንመጣ እመቤታችን ንጽሕት ቅድስት ድንግል ማርያም የምትከብርበት ይህ የኅዳር ጽዮን በዓል ዕለት በመጽሐፈ ቅዳሴያችን እንደምናየው የሚሰበከው ምስባክ በቅዳሴው ላይ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍ ለዓለም የሚል ነው። እስመ ሐረያ እግዚአብሔር ለጽዮን የሚለው እግዚአብሔር ኢየሩሳሌምን ከሁሉ ሀገር ለይቶ መርጧታልና፣ ወአብደራ ከመ ትኩኖ ማኅደሮ ደግሞ ማደሪያውም ትሆነው ዘንድ መርጧታልና እግዚአብሔር ኢየሩሳሌምን በጸጋ በረድኤት ስላደረባት እስራኤል ለክብሩ ዘምረውላታል ወይም ዘምረውባታል፣ ለአምልኮቱ ተንበርክከውባታል፣ ለስሙ መስክረውባታልና ዛቲ ይእቲ ምዕራፌ ለዓለም ይህቺ ለዘላለም ማረፊያዬ ናት። አሁን ምድራዊት ኢየሩሳሌም ለዘላለም የምትኖር ሆነ አይደለም፣ የዘላለማዊ አምላክ ማደሪያ መሆኗን ለመግለጥ ነው። አንድም ወደ ወርቁ አድልቶ ነው። እመቤታችን ቅድስት ድንግል ማርያምን መርጧታል፣ ማደሪያውም ትሆነው ዘንድ ወዷታል። አንድም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ይወለድባት ዘንድ መርጧታልና፣ አንድም እናቱ ትሆነው ዘንድ መርጧታልና ይህች አማናዊ ጽዮን ለዘላለም ማደሪያዬ ማረፊያዬ ናት። ለዘላለም ማለቱ
አሁን የተመቸ ነው። ለዘላለም ወላዲት አምላክ እየተባለች ስትመሰገን ስትወደስ ትኖራለችና አንድም ከሷ የነሳው ሥጋ ለዘላለም በጌትነት በአምላክነት ከብሮ ገኖ ይኖራልና ማለት ነው። መዝሙር 131 ቁጥር 13 በዓሉ ቢያንስ ለ7 ነገሮች ይከበራል ወይም በእነዚህ ምክንያቶች። አንደኛ በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ልዩ ገቢረ ተአምራት ለማሰብ ነው ከለያየነውን። ሁለተኛ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በመሆኑ ነው። ሶስተኛ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት ነው። አራተኛ ዘካርያስ ካህኑ በተቋመ ወርቅ ምሳሌ እናታችንን በራእይ ያየበት ነው። አምስተኛ ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስም እንደዚሁ ያየ ሲሆን፣ ስድስተኛ እዝራ በቅድስት ሀገር ምሳሌ ራእይ ያየበት፣ ሰባተኛ አብርሃና አጽብሃ በወርቅና በእንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት፣ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዘዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገባችበት ዕለት በመሆኑ በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን። እንግዲህ ይህንን ስናከብር እኛ የተዋህዶ ልጆች ዘላለም ዓለማችንን ሁልጊዜም በዚህ ምድር እስካለን ድረስ ጽዮንን ክበቧት እንደተባልን እናታችን መብርሃንን ከበናት እናከብራለን። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ፣ በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ መዝሙር 47 ቁጥር 12 እንደተባልን ጽዮን የተባለች እናታችን ማርያምን አንድም ቅድስት ቤተ ክርስቲያናችንን ከበን ንጹሕ ነገረ ሃይማኖትን በመማር ራሳችንን ከሚነፍሰው የጥርጥር ክህደት፣ ከሚወረወረው የኑፋቄ ቀስት፣ ከሚሰነዘረው የክህደት ፍላጻ ሁሉ መጠበቅ መቻል አለብን። የትውልድ ባላደራዎች ነንና ቅዱስ ጳውሎስ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለምም ያው ነው በማለት እንዳስተማረን ዕብራውያን 13 በአንዲት ርትዕት ሃይማኖት እንድንጓዝ እግዚአብሔር ይርዳን። ኤርምያስ 6:16 ይህም በሰው ፈቃድ ሳይሆን በአምላክ ቸርነት የሚሆን ነውና እናታችን ቅድስት ድንግል ማርያም የቃል ኪዳን ልጆቿ ስለሆን በአማላጅነቷ በጸሎቷ የኃጢአት የክህደት አዝመራ ከሚሰበሰብበት ዓለም ትጠብቀን፣ ከፊት ትምራን፣ ከኋላ ትከተለን፣ ከቀኝና ከግራ ትደግፈን፣ ለዘላለምም በሕይወታችንና በረፍታችን ጊዜ አትለየን። አሜን። ለዛሬ በማኅደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን እንግዲህ የምንከታተለውን ይህንን መርሃ ግብራችንን ያሰብነው የበዓላትን ምንነት በምንጠቁምበት የዘንድሮውን ወይም ሁልጊዜ የምናስበው ማለት ነው ህዳር 21 ህዳር ጽዮንን ለምን እንደምናከብር ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ ጉዳዮችን ለማየት ወደን ነው። እግዚአብሔር አምላካችን አሁንም በእውነት አምባ መጠጊያ ከሆነችን ከርርተ ህሊና ከርርተ ልቦና ከመብርሃን ፍቅር አያናውጠን። ዘወትር እሷን እየጠራን የእናትነት ፍቅሯ ጎብኝቶን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኒ ተረዴት የአቁራሪ ተማት የርርተ ህሊና የርርተ ልቦና የመብርሃን ምልጃዋ ጸሎቷ ሳይለየን ነውና በየጊዜው በየሰዓቱ በእውነት ስለ እሷ ብሎ ምሕረቱን እያበዛልን እዚህ ያደረስነው። አሁንም ስለ አጠቡ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ከእሱ ጋር ከሀገር ወደ ሀገር ስለሰደዱት እግሮቿ፣ ስላፈሰሰችው እንባ፣ ስለደረሰባት መከራ፣ ስለተሸከመው ማኅፀኗ፣ ስለተሸከመው ጀርባዋ፣ እረ ስለ ስንቱ ብለን ስለ እናቱ ፍቅር ብሎ መድኃኔዓለም አሁንም ሁላችንም ለክብር እንዲያበቃን ለደገኛው ክብር እንዲያደርሰን የእናታችን የእመቤታችን የቅድስት ድንግል ማርያም ጣዕሟን ፍቅሯን በረከቷን አብዝቶ አብልጦ አምነን በምንጣራት ላይ አሁንም እንዲያበዛልን እንዲሰጠን ፈቃዱ ይሁንልን። ይህንን ፍቅር አጥተው በተለያየ መልኩ መስሏቸው እየባከኑ ያሉ ወገኖቻችንን ወደ አዛኝት ወደ እናቱ ወደ መብርሃን ፍቅር እንዲመልስልንና ወደ ልጇ የምንደርስባት መሰላላችን ናትና እሷን በመጥራታችን እሷን ማርያም ማርያም በማለታችን ስሟን ዘወትር በውዳሴ ማርያም በቅዳሴ ማርያም በመጥራታችን ከልጇ ክብር አንዳችም የቀነስነው ነገር የለም። እንደውም የበለጠ እናቱን ስናከብርለት መድኃኔዓለም ደስ ይለዋልና ወደ እሱም እንድታደርስልን ነውና እኛም እየለመናት ያልነው አምልኮታችን እሱ አማላጃችን እሷ ሆናን ነው። እንግዲህ ዘወትር
አምላካችንን ደጅ የምንጠናው። ስለዚህ ምንም የሚጎል ነገር የለም። እንደውም ቢበልጥልን፣ ቢበዛልን፣ ቢትረፈረፍልን ነው። አሁንም መድኃኔዓለም ወደ ልባቸው እንዲመልስልን እኛንም ደግሞ እንዲሁ ብቻ ሰምተን እንዳንቀር የእናታችን የእመቤታችንን ውዳሴዋን እየደገምን ስሟን እየጠራን በዓላቶቿን እያከበርን በእናትነት በአማላጅነት ፍቅሯ ሁልጊዜም ተጠብቀን የእሱ የአምላካችን ቸርነት በስቶልን ከገቡ መውጣት ካገኙ ማጣት የሌለባት ያችን መንግስቱ ለመውረስ የሚያበቃ መልካም ስራ ሰርተን አምላካችን በቸርነቱ ሁላችንም በዓይነ ምሕረቱ ተመልክቶ ፍቅሩ እንዲያበዛልን ፈቃዱ ይሁንልን። ሀገራችን ኢትዮጵያ በተለይ በቀኝ በግራ በፊት በኋላ ሆኖ የሚፈትናት ፈታኝ በዝቶባታልና አሁንም የደግነት ባለቤት ስለ ጽዮን እናታችን ብሎ እናታችን ጽዮን ብለን ስለምንጠራት ስለ ርኅርኅተ ሕሊና ርኅርኅተ ልቦና ብሎ መልካሙን ጊዜ ደጉን ጊዜ ለሕዝባችን ለሀገራችን እንዲያቀርብልን ፈታኞቿን እንዲያስታግስልን ክፉዎችን አሁንም አምላካችን ወደ ልባቸው እንዲመልስልን የእሱ የመድኃኔዓለም የልጇ የወዳጇ ሁሉን በስልጣኑ በፈቃዱ የሚያደርገው የአማኑኤል አምላካችን የተቀደሰ ፈቃዱ ይሁንልን። እንግዲህ ታቦትን በተመለከተ እጅግ በጣም በርካታ መርሐ ግብር ወደ እናንተ ያደረስነው ስላለ ወደ ኋላ መለስ ብላችሁ ታቦት በብሉይ ኪዳን፣ ታቦት በሐዲስ ኪዳን፣ ታቦት ለምን በዛ፣ ታቦት ለምን ይሰረቃል፣ ታቦት ለምን እንደዚህ ሆነ የሚሉትን ምን ሰማቸው ታቦትና ጽላት ልዩነቶች የሚል ፕሌሊስት ላይ ታቦት ብላችሁ ብትገቡ ታገኙታላችሁ። ወደ ታች ብትወርዱ አንድ ላይ ሆነው 4 3 መርሐ ግብሮች የታሰሩ አንድ ላይ ስላሉላችሁ የበለጠ እዛ ላይ እየተከታተል ሙሉ መረጃ ማግኘት እንችላለን። እንደው ብቻ ከበዓሉ ጋር በተያያዘና አንዳንድ ነገሮችን ለዛሬ ለማየት ወደን ነው ይህን ወደ እናንተ ያመጣ ነው። ሰፋ ያለው መልእክት ያገኘ ነው ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምጸ ከተጻፈውና ከተለያዩ ቦታዎችም እንደዚሁ ከዌብሳይትም አግኝተን ነው ወደ እናንተ አምላካችን እንደ ቸርነቱ በዚህ መልኩ እንዲያስተምረን ፈቃዱ ሆኖልን ያደመጥ ነው። እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና ከገነት ብንወጣ ማረፊያ ሆንሽን የምሕረት ደመና ውሃ ሰጠሽን የሕይወት እንጀራን አመጣሽልን በአስራትም ባደራ ላንቺ ተሰጠን እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና የኤልሳቤጥ አጽናኝ የጭንቅ ቀን ደራሽ የኃጢአታችን ብዛት ዳገት ሳይሆንብሽ ምስራችን ደስታን ይዘሽልን መጣሽ ማርያም ስንልሽ ደረሽልን ፈጥነሽ እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና ውለታሽ ብዙ ነው ከልብ የማይጠፋ ስምሽ መጽናኛ ነው አዝኖ ለተከፋ በእንተ ማርያም ብሎ ለለመነ በሰማይ በምድሩም ማንም አልጨከነ እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ
ጥላችን ነሽና በትራችን አንቺ ነሽ የምትደግፊን ባህረ እሳትን የምታሳልፊን ጽርሐ ሥላሴ ነሽ ማኅደረ መለኮት ሁልጊዜ አንጠግብሽም እንላለን ብፅዕት እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና እናታችን ጽዮን ይድረስሽ ምስጋና መጠጊያ ማረፊያ ጥላችን ነሽና። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን በቸርነቱ በረዳን መጠን እሱኑ ደጋፊ አድርገን እሱ እንደመራን እሱ እንዳመለከተን እሱ ኃይል ሆኖን ወደ እያንዳንዳችን ልቦና በይቅርታው ብዛት እንዲያደርስልን እንደ እጅ እየጠናን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን በመጠቆም የዛሬውን መርሃ ግብራችንን እንደ አምላካችን ፈቃድ እዚህ ላይ ጨረስን። መድኃኔዓለም የቀጠሮ ሰዎች ይበለን። አሁንም የእናታችን የመብርሃን ጣዕሟን፣ ፍቅሯን፣ በረከቷን ያሳድርብን። በዓሉንም በሰላም አሳልፈን ደግሞ በቀረው ደግሞ በጾማችን እሱ አምላካችን የወደደው መልካሙን ነገር እያደረግን በሃይማኖት ጸንተን በምግባር ቀንተን ፍቅሩን እያሰብን ያችን መንግስቱን ለመውረስ የሚያበቃንን እሱ የሚወድልንን መልካሙን ስራ እየሰራን ፍቅሩን እያሰብን እንድንመላለስ የመስቀሉ ጌታ ቸሩ መድኃኔዓለም እንዲረዳን ፈቃዱ ይሁንልን። አሁንም ህዝባችንና ሀገራችንን በዓይነ ምሕረቱ ይመልከትልን። የኔንም የእናንተንም የሁላችንም መጨረሻ የማያሳፍረው ያዛኝት የእናታችን የመብርሃን ጸሎት ያሳምርልን። አሜን። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የቀጠሮ ሰዎች ይበለን።